ጁኒየር ነህ? ገና ጀማሪ ነህ? ዛሬ ምን በላ? ዛሬ ጠዋት 4 እንቁላልና ግሪክ ዮገርት፣ ምሳ ላይ ብሮኮሊ እና አሳ። አሳው ምን ያክላል? አሳ ወደ ሳም ይሰማሃል? ድምጽ ጠፍቷል። 300 ግራም አካባቢ አሳ። ጎበዝ። ስንት ዓመት ነው? 31። ምን ገጥሞ ነው አመጋገብህን ለመቀየር የወሰንከው? ያው ውፍረት አለብኝ፣ ብዙም አይደለም፣ ያው ቦርጭ ምናምን አለኝ እና ስፖርት ምናምን ለመስራት ሞከርኩኝ እና ብዙ አልሄድበትም፣ ይደክመኛል፣ አቋርጣለሁ። በጣም እንቅልፍ የማለት ነገር ምናምን ስለሚያጋጥመኝ ሙዴም ምናምን ጥሩ አይሆንም እና ብዙ ጊዜ እንደዚህ በቃ ጉንፋን ምናምን በቃ ቶሎ ነው እንትን የሚያመኝ። እንደዚህ ታይፎይድ ደግሞ ከዚህ በፊት ይዞ የነበረ እንደ ግቢ ዩኒቨርሲቲ ያለውና በየጊዜው ይነሳብኛል እና በቃ ጤናዬንም ለማስተካከል ብዬ በዛ ሚውት አድርግ። እሺ እንግዲህ ዛሬ ላይቭ ላይ ከገቡ ሰዎች ውስጥ ቤስት ነገር እያደረክ ያለው አንተ ነህ። ትላንት አንድ ፖስት ለጥፌ ነበርና ፒአር የሚል ፒአር ቴሌግራም ላይም ፖስት አድርጌ ያለው፣ አይ ቲንክ ፌስቡካችንም ላይ ፖስት አድርጌ ያለው። ምናልባት ያነበባችሁ ሰዎች ቲክቶክም ላይ ለጥፌ ያለው እና ያነበባችሁ አንደርስታንድ ያደረጋችሁ ሰዎች አንድ ቁጥር ጻፉልኝ ኮመንት ላይ። ሁላችንም 3 ካታጎሪ ውስጥ ነው ያለ ነው። ወይ ኦልሬዲ በበሽታው ተይዘናል፣ በስኳር በግፊት ከዛም አልፎ በሃርት አታክ በስትሮክ ተመተናል። የሚታወቅ በሕክምና ዲያግኖስ የተደረገ በሽታ ያለብን እንደማለት ነው። እነሱን ሰዎች ሪስቶሬሽን ነው የነሱ። ኦኬ ኦልሬዲ ዳሜጅ ሆኗል ሲስተማቸው። ከውስጥ በጣም ታሞ ለረጅም ጊዜ የቆዩ ሰዎች ናቸው። ሪስቶር ማድረግ ነው የነሱን ኢሹ ማለት ነው። አላነበብኩም ያልከኝ ቢንት እስላም አለ ቲክቶክም ላይ ፖስት አድርጌ ያለው ጽሁፉን፣ ቴሌግራማችንም ላይ ፌስቡክም ላይ አለ። ሌሎቹ ደግሞ ኢንተርቬንሽን ነው። ኢንተርቬንሽን ገና ህመም የጀመራቸው ማለት ነው። ልክ አንተ አሁን ባለህበት ደረጃ ያሉ መሀል ላይ ያሉ ሰዎች ነው። ሌሎቹ ደግሞ ፕሪቬንሽን ነው። ጤነኞች ናቸው፣ ኤክሰርሳይዝ ያደርጋሉ፣ በገባቸው ልክ ጥንቃቄ ያደርጋሉ፣ ቦርጭ የላቸውም፣ ጉበታቸው ላይ ፋት የለም፣ ኮሌስትሮል ኢሹ የለባቸውም፣ በህክምና የተነገራቸው ምንም አይነት የጤና ኢሹ የለም ማለት ነው። ፒአይአር ፕሪቬንሽን፣ ኢንተርቬንሽን፣ ሪስቶሬሽን። አየህ አንተ ኦልሬዲ አሁን ፋት አለ፣ ቦርጭ አለ፣ እሱን ነገርከኝ። ዊችዝ ያለበት አሁን ኢንተርቬንሽን ሌቭል 2 ላይ እንደማለት ነው። ኢንተርቬንሽን ደግሞ ዛሬ ያደረግከው የአመጋገብ መንገድ ቆንጆ ነው፣ ቅድም እንዳልኩ። ግን በአንተ እድሜ፣ በአንተ ቁመት፣ ባለህበት የጤና ሁኔታና እንቅስቃሴ ደረጃ በቂ ነው ወይ የሚለው ነገር የግድ ፎሎ አፕ የሚፈልግ ነገር ነው። እንበልና ዛሬ ነገ ጀምሮ ጆይን ስታደርገን መቼ ምን እንደምትበላ ምን ያክል እንደምትበላ ታውቃለህ። መቼ አሁን እየበላህ ያለውን ብሮኮሊ አትክልቱን ተጨማሪ ሌላ ፍራፍሬ ጥራጥሬ እንደምትጨምር ታውቃለህ። ኤክሰርሳይዝ ዋይዝ ምን ማድረግ ምን ላይ ፎከስ ማድረግ እንዳለብህ ግንዛቤ ይኖርሃል። ይሄ ሲሆን ቀሪ ዘመንህን ወደኋላ ተመልሰ ኖርማል ሆነ ፒ ላይ ትመጣለህ ማለት ነው። ቀሪ ዘመንህን በፕሪቬንሽን በሽታ ድጋሚ እንዳይመጣ፣ ቦርጭ እንዳይመጣ፣ ከሱ ጋር ተያይዞ የሚመጡ ሁሉም ግንዛቤ ስላለ ነው ይሄን ያልኩ። ሜታቦሊኮች እሺዎች እንዳይመጡ ያን ያገኘኸውን ስኬት መንቴን አድርገህ አስጠብቀህ እንድትሄድ ስለማስቻል እናግዛለን። ስልኮች ባውላ ያሉ ኮሚኒኬት አድርጋቸው። ከላይቭ በኋላ ላውራህ እችላለሁ። በርታ።
እሺ አመሰግናለሁ። እኔ እንኳን አንድ ጥያቄ በዛው ለመጠየቅ ነበረ። yes ከዚህ በፊት ይሄ ዩቲአይ ኢንፌክሽን ምናምን አንድ ጊዜ ይዞኝ ነበረና ያኔ ሲፕሮፍላክሳሲን ታዞልኝ እሱን አንድ ሁለቴ ምናምን ወስጄ ነበር። የነበርኩበት ቦታ ትንሽ ሙቀታማ ይሰማኛል። ይሄ ከአጀንዳችን ጋር ሪሌትድ አይደለም። ፐርሰናሊ እንድመልስልህ ከፈለክ በውስጥ ኮሚኒኬት እናድርግ። ተመዝገብ። አይ የስ ፒአር ፕሪቬንሽን ኢንተርቬንሽን ሪስቶሬሽን ይሄ ኮር ኮንሰፕት ነው። የኛ የዶክተር ቤሪ ራይት ሜዲካል ኮንሰልተንሲ የሚታወቀውም በዚህ ነው። ፕሪቨንት እናደርጋለን፣ ኢንተርቬን እናደርጋለን። ገና አሁን ህመም የተነገራቸውን ማለት ነው። ስኳራችሁ ቦርደር ላይ ነው የተባሉ ሰዎች ኢንተርቬንሽን ላይ ናቸው። ኢንተርቬን እናደርጋለን እንዳይሄድ ዲያቤቲክ እንዳይሆኑ። ግፊታችሁ ቦርደር ላይ ነው የተባሉ ሰዎችን ኢንተርቬን ነው የምናደርገው። ለምንድን ነው ግፊት ቦርደር ላይ ተብሎ ሙሉ በሙሉ ግፊት እስኪያዙ የምንጠብቀው? ኢንተርቬንሽን የእኛ ስራ ነው። ኦልሬዲ ግን ግፊት አለባችሁ፣ ስኳር አለባችሁ ተብላችሁ መድኃኒት ላይ ከሆናችሁ ከዚያም ከፍ አድርጎ ብላችሁ የሀርት ኢሹ ወይም ደግሞ ለምሳሌ የአኪት ክሮኒክ ሲንድረም ወይም ደግሞ ሀርት አታክ የሚባለው ሰርቫይቨር ከሆናችሁ፣ የስትሮክ ሰርቫይቨር ከሆናችሁ፣ የትኛውም ከነዚህ ጋር የሚያያዙ አርሊ ሲኬዲ እነዚህ በሙሉ ካሉ ሪስቶሬሽን ነው የሚሆነው። ሰዎች ከዚያ ውስጥ እንዲመጡ በትክክለኛው መንገድ ሰውነታቸውን ቢውል እንዲያደርጉ ካፓሲቲያቸውን አቅማቸውን ቢውል እያደረጉ ጤናማ ሰውነት እየገነቡ እንዴት ሪስቶር ያደርጋሉ የእኛ ኮዝ ነው ማለት ነው። በዛ መልክ አንደርስታንድ አድርጉ። ፒአይአር እያላችሁ ጻፉ። የእኛ ኮር ኮንሰፕት እዚህ ላይ ለምንሰራው ፕሪቬንሽን፣ ኢንተርቬንሽን፣ ሪስቶሬሽን ማንኛውንም ሰው ይመለከታል ይህ ፕሮግራም ብዬ ያልኩት በዚያ ምክንያት ነው። ጤነኛ ነኝ እኔ ምንም የለብኝም። ቦርጭም እንግዲህ በአይን የሚታይ ትንሹ ነገር ቦርጭ ነው። ከዛ እንግዲህ ሌሎቹ በምርመራ የሚታዩ ነገሮች ናቸው። ምንም የለብኝም ብላችሁ የምታስቡም ሰዎች እናግዛችኋለን፣ ምንም ነገር እንዳይመጣ ማለት ነው። እና ኮሚኒኬት አድርጉ። ቴንክ ዩ። ሄቫ ቢንት እስላም ፒአር ኮር ኮንሰፕት ነው። ስለዚህ ይሄ ፕሮግራም የማይመለከተው ሰው የለም። ባለቤቶቻችሁን ይመለከታል፣ ልጆቻችሁን ይመለከታል። ልጆቻችሁን በትክክለኛ አኗኗር አመጋገብ ጋይድ ከተደረጉ ቀሪ ዘመናቸውን ያንን ልምድ ይዞ ይቀጥላሉ። እድሜያቸው ሲጨምርም በቤተሰብ ውርስ እናት ስኳር ስላላት አባት ስኳር ስላለው በስኳር ይያዛሉ ከሚለው ሪስክ ራሳቸውን ይታደጋሉ ማለት ነው። ጄኔቲክ ፕሪዲስፖዚሽን በትክክል ያለ ነገር ነው። ግን እነዛን ልጆች ከዛሬ ነው ይዘናቸው እነዚህን ጤናማ ምግቦች፣ ጤናኛ ሄልዚ ላይፍ ስታይል እንዲከተሉ ስናደርግ ከሪስክ ወጡ እንደማለት ነው። እና በዚያ መልክ አንደርስታንድ አድርጉ። ፌስቡክ ላይ፣ ቲክቶክም ላይ፣ ቴሌግራምም ላይ ፖስትቻለሁ። ፒአር አመሰግናለሁ። ዜናብ ቤተሰብ ናት። ዜናብ ለምን ሪኩዌስት እንድላከች አላወቅኩም። ተሳስታ ነው የሚሆነው አስባለሁ። ዜናብ ፕሮግራሙ እከታተላለሁ፣ ግን የአሁኑ ፕሮግራም አላወቅኩም። ፕሮግራሙን መከታተልን ነው የምንፈልገው። አኗኗርህን አመጋገብህን ቀይረሃል? ያ ቀይረሃል። ጎበዝ። ዛሬ ምን በላ? እንደው ዛሬ እንኳን ትክክለኛ ምግብ አይደለም የበላሁት፣ ግን እየተከታተልኩ በተቻለኝ መጠን እከታተላለሁ። አላማህ ምንድን ነው? ይገርምሃል፣ እንትን እኔ ስፖርት ከልጅነት ጀምሮ የስፖርት ሰው ነኝ። ነገር ግን አምና አካባቢ ተመርምሬ እንትን ኮሌስትሮል ተመርምሬ ኤልዲኤል ኮሌስትሮል ኢሊቬት ሆነዋል፣ ትንሽ ከፍ ብለዋል አለኝና በቃ ከዛ በኋላ ስፖርት ሰራለሁ። መጀመሪያ አንተን ሳልከታተል ማለት ነው በራሴ እንትን እና ምንም ለውጥ አላየሁበትም። ወደ ላይ እየወጣ ነበረ።
በኋላ አንተ ፕሮግራም መከታተል ከጀመርኩ በኋላ በዛ መንገድ ሲሄድ ኖርማል ወደታች ወረደ። እንደውም ጽፌልህ ነበረ ቴንኪዩ ብዬ ገብቼ እንደዚህ ላይቭ አውርቼ አላውቅም፣ ግን በኢንቦክስ አድርጌልህ ነበረ በውስጥ ማለት ነው። እና ሄጄ ስመረመር ሚራክሊ እንትን ሆነዋል፣ በቃ ወርደዋል። እሱ ብቻ ነበር ከፍ ያለው፣ ሌላው ሁሉ ትራይግሊሰራይድ የሚባል እሱ ሁሉ ኖርማል ነው ሌሎቹ። እና ከዛ በኋላ ደግሞ ከ3 ወር በፊት እንደገና ተመርምሬ ትንሽ ከፍ ብለዋል አሉኝና ምን የፈጠርኩት ስህተት ካለ አንዳንድ ነገር እንድትነግረኝ ነው የገባሁት። ዶክተር እንትን ሆነዋል መሰለኝ። ሶሪ ድምፄ ተቋርጦ ነበር፣ ስልክ ሲገባብኝ ነው። ሰምቻለሁ አክቹዋሊ ያልከኝ። አላማ ኮሌስትሮል ለማስተካከል ብቻ ከመሰለ ሮንግ ነው። ስኳራችንን ከፍ ስል አላማችን ስኳር ለማስተካከል መስሎን ነው ላይፍ ስታይል የምንቀይረው እና እንደሱ አይደለም። በየቀኑ ሰውነትህ የሚፈልገውን ነገር በበቂ መጠን ባላንስድ በሆነ መንገድ በምናወራው መንገድ እስካልመገብከው ድረስ ዲስፋንክሽኑ አለ ማለት ነው። ስለዚህ ኮሌስትሮል ከፍ አለ መታመምህን ነው የሚገልጸው። ድጋሜ ስትሄድ ኖርማል ነው አሉ። በዚያው መጀመሪያ ሞክረህ በራስ መንገድ ነው የሞከርከው ብዬ አስባለሁ። ሞክረህ በተሳካልህ መንገድ ትክክለኛ ነው ብለን እናስብና እስካልቀጠልክ ድረስ ሌላ ነገር ስቲል እየሆነ ነው። ምክንያቱም ሮንግ ምግብ ስትመገብ ሰውነትህን ሉዝ እያረክ ነው። በተቃራኒ ፋት አለ፣ ቦርጭ እንደማለት ነው። ቪዝራል ፋት እያንዳንዱ ደም ስር አደጋ ላይ ነው ማለት ነው። እንደሱ ነው አንደርስታንድ ማድረግ መቻል ያለብህ። ኮሌስትሮል ከፍ ያለ ቀን አይደለም የታመምነው፣ ወይ ስኳር ዜና የሰማን ቀን አይደለም የታመምነው። የታመምነው ሰውነታችንን በበቂ መጠን በየቀኑ የሚያስፈልገውን ነገር ያልሰጠነውና የነሳነው ቀን ነው መታመም የጀመርነው ማለት ነው። እና እያደረግክ ያለው ነገር ትክክል አይመስለኝም። ቴንክ ዩ ዶክተር። ትንሽ አድቫይዝ እንድታደርገኝ የፈለግኩት ለምሳሌ ቁመቴ 1.74 ነው ክብደት። አሁን ያለኝ ክብደት አልሰማኝም። የት ነው የምትኖረው? አውሮፓ ኖርዌይ ነው የምኖረው። ስልክ እዛው ባውላ አለ፣ ደውለህ ጋይድ አደርግሃለሁ እዛው ባለህበት። ኦኬ ጉድ፣ በርታ። እሺ፣ አመሰግናለሁ። ቴንክ ዩ ዶክተር። ቴንክ ዩ